ሀገር በቀል እውቀቶችን ጥቅም ላይ ለማዋል በ47 ዩኒቨርሲቲዎች እየተጠኑ መሆኑ ተነግሯል። በቅርቡ ጥናቱ ሲጠናቀቅ የፖሊሲ ግብዓት የሚሆን ሰነድ እንደሚገኝበትም ይጠበቃል ተብሏል። ኢትዮጵያ በርከት ያሉ የሀገር በቀል እውቀቶች ባለቤት ብትሆንም በእርሻ፣ በሕክምና፣ በአስትሮኖሚውና በሌላውም ያላትን የእውቀት ሀብት ሳትጠቀምበት እንደዋዛ ቀርቷል የሚለው የብዙዎች ቁጭት እንደሆነ ይነገራል። መልከ ብዙ የሆነውን ይህንን ሀገር በቀል እውቀት በየዘርፉ ከመለየት ጀምሮ ማጥናት ይገባል ከሚል ቁጭት የህብረተሰብ ጤና ፕሮፌሰር የሆኑት ፕሮፌሰር ሚርጊሳ ካባና ፕሮፌሰር መንገሻ አድማሱ ሀሳቡን እንዳመነጩት ሰምተናል። በሀገር ውስጥ ያለንን እውቀት ወደ ጎን በመተው ለዘመናት ከውጭ በሚመጣው እውቀት ላይ መሰረት አድርገን ትውልዶችን እያፈራን እየቀጠልን መሆኑ መቀየር እንዳለበት በማመን ሀሳባችንን ለትምህርት ሚኒስቴር አቀረብን ያሉን ከመካከላቸው ያነጋገርናቸው ፕሮፌሰር መንገሻ አድማሱ ሚኒስቴሩ ጉዳዩን አጢኖ መልስ ለመስጠት 2 ዓመት ቢፈጅበትም ከ6 ወራት በፊት ሀሳባችን ተቀባይነት አግኝቶ እንድንሰራበት ተፈቅዶልናል ብለውናል። የዛሬ 6 ወር ጀምሮ 47 ዩኒቨርሲቲዎች ጥናቱን ጀምረዋል። አሁን የጥናቱ 90% ተጠናቋል። የፊታችን ሐምሌ ወር የጥናቱ ውጤት ተሰንዶ ይቀርባል ሲሉም ያስረዳሉ። ይሄኛውን ፕሮጀክት እንደው ቁጭት ስላለኝ ቢሰራ ጥሩ ነው ብዬ ስላሰብኩ ከፕሮፌሰር መርጊሳ ጋር ሀሳቡን በማምጣት ተወያይተን ትምህርት ሚኒስቴር አቅርበን ትምህርት ሚኒስቴር ተስማምቶ ከዛ በኋላ ነው ወደ ዩኒቨርሲቲዎቹ ማሰልጠን የገባ ነው። በአሁኑ ሰዓት 47ቱም ዩኒቨርሲቲ መረጃውን እየሰበሰቡ ይገኛሉ እና 90% የሚሆኑት ሰብስበዋል። የዛን ትንተና አናሊስ ፓርቱን ስልጠና በቅርቡ ይሰጣቸውና የተሰበሰበውን ትራንስክራይብ ያደረጉ ወደ ትንተናው ይገባሉ። ወደ ሐምሌ አካባቢ ዶክሜንቱን ለማዘጋጀት ነው። ስለ ጉዳዩ ጥናት ለማድረግ ሲታሰብ ሀገር በቀል እውቀት ዘርፈ ብዙ እንደመሆኑ በየትኛው ይጀመር፣ እንዴትስ እንለየው የሚሉ ሀሳቦች ተነስተዋል የሚሉት ፕሮፌሰሩ በመጀመሪያ 57 የእውቀት ዘርፎችን ለይተን ነበር። ነገር ግን ለመጀመር መብዛቱ አስቸጋሪ ስለሚሆን ወደ 8 ዝቅ አደረግነው። ዘርፎቹን ለይተን ነው ወደ ጥናቱ የገባ ነው። የቀደምት ኢትዮጵያውያን የቀን አቆጣጠር፣ አስትሮኖሚ፣ ሕክምና፣ ግብርና፣ የልጆች አስተዳደግና ሌላውም ላይ ያላቸው እውቀት እንደምን ያለነው የሚለውን በማጥናት ላይ ነን ብለውናል። ዘርፈ ብዙ ነው ይህ ሀብት። አንደኛው የትንበያ አስትሮኖሚ፣ ካላንደርና ፕሪዲክሽን ነው። ይሄ ማለት ትንበያ እንዴት ካላንደር ዘመን እንዴት እንደሚቆጠር ይሄ አንዱ ነው። ሌላው ደግሞ በአግሪካልቸር ነው። ሌላው በጤና ነው። ሌላው ደግሞ ፒስ ቢልዲንግ እና ኮንፍሊክት ሪዞሉሽን እንዴት ነው ሰው ስነ ምግባር የሚማረው አብሮ የመኖሩን ሁኔታ የሚያየው ግጭት ሲነሳ እንዴት ይፈታዋል የሚለውን ነገር የማየት ነው። ህጻናት እንዴት ያድጋሉ፣ እንዴት ማህበራዊ ግንኙነታቸው ይሰፋል፣ ቻይልድ ዴቨሎፕመንት ኤንድ ሶሻላይዜሽን የሚለው ነው። እንዲህ እያለ ክላይሜት ቼንጅ በዚህ መልኩ ነው ያለና ትምህርት ሚኒስቴር ኃላፊነት ወስዶ እየሰራ ነው። አብረን እየሰራ ነው። የቀደሙ የሀገር እውቀቶችን ማጥናት የዩኒቨርሲቲዎች ተግባር ነው ያሉን በአዲስ አበባ ዩኒቨርሲቲ የቋንቋ መምህር የሆኑት ፕሮፌሰር ዘላለም ሊያው ይህ ሀገር በቀል እውቀቶችን አጥንቶ ጥቅም ላይ ለማዋል የተጀመረው ስራ የመንግስት ተቋማት በተለይ ሚኒስቴር መስሪያ ቤቶች የኔ ብለው ሊይዙት ለፖሊሲ ግብዓትም እንዲሆን ማድረግ ይገባቸዋል ብለዋል። በጉዳዩ ላይ የጋራ መግባባት ካለም ይህንን ጉዳይ የሚመራ የራሱ የሆነ ተቋም ያስፈልጋል። የሌሎች ሀገራት ልምድ የሚያሳየው ይህንን ነው የሚል ሀሳብም አላቸው ፕሮፌሰር ዘላለም። እነዚህን የሀገር በቀል እውቀቶች መሰነድ ማጥናት ያስፈልገናል። ይሄ በዩኒቨርሲቲዎች ሊካሄድ ይችላል። ግን ዩኒቨርሲቲዎች በየቦታው እየሄዱ የሀገር በቀል እውቀትህ ይሄ የባህላዊ መድኃኒት ወይም የአየር ንብረት ትንበያ ወይም ደግሞ የቆዳ ስራው ወይም የሸማ ስራው ወይም የአረቂ አወጣጥ ሊሆን ይችላል። እሱ ትልቅ ሀገር በቀል እውቀት ነው፣ እየጠፋ ነው ብለን ልንነግረው እንችላለን። ግን የመፍትሄው አካል ለመሆን ደግሞ ያን ጥናት ምን ያህል ጠቃሚ እንደሆነ ለህብረተሰቡ መግለጽ ይኖርብናል። ፖሊሲ ግን የሚያወጣው የመንግስት ሚኒስቴር መስሪያ ቤት የመንግስት አካላት ስለሆኑ ይሄንን ውይይት የተጻፉ ጽሁፎችን ጥናትን መሰረት በማድረግ የተጻፉ ጽሁፎችን አይቶ ተቋም መመስረት ይቻላል። በዩኒቨርሲቲ ስርም ሆነው ሊሆን ይችላል፣ ከዩኒቨርሲቲዎችም ሆነው ሊሆን ይችላል። ከዩኒቨርሲቲዎች ጋር እና ከመንግስት የሚኒስቴር መስሪያ ቤቶች ጋር አንድ ላይ በመሆን አንድ ተቋም መመስረት ይቻላል። ጥናቱ ተጠናቆ ለህትመት ከበቃ በኋላ
ሀገር በቀል እውቀቶቻችንን የሚያሳይ የተደራጀ ሰነድ ስለሚሆን ለሌሎች ሀገራት ተላልፎ እንዳይሰጥ የመረጃው ደህንነት መጠበቁ ሲረጋገጥ ይፋ ይደረጋል። ሰነዱ የትኛውም ተቋም ይሁን ሚኒስቴር መስሪያ ቤት ፖሊሲ ሲያዘጋጅ ለማጣቀሻነት የሚጠቀመው ይሆናል ሲሉም ያነሳሉ። የሀሳብ ምንጭና በስራውም እየተሳተፉ የሚገኙት ፕሮፌሰር መንገሻ አድማሱ ጥራቱን ጠብቆ ደረጃውን ጠብቆ ከታተመ በኋላ ስላወጣጡ የሀገር ሀብት ስለሆነ ለሌላ ባዕድ ሀገር እንዳይሰጥ ሌሎች እንደ ህንድ እንደ ቻይና እንደ ኮሪያ ያሉት እንዴት ነው በፖሊሲ ደረጃ ዶክሜንታቸውን የሚጠብቁት የሚለውን ልምድ እንወስድና ዳታ ሴኩሪቲ እንትኑ ተበጅቶለት በዛ መልኩ ለሀገር ጠቃሚ ይሆናል ማለት ነው። ትምህርት ሚኒስቴር ካሪኩለም ሊቀርጽ ይችላል። ምክንያቱም ያን ዶክሜንት በመጽሐፍ መልክም ስለሚወጣ ለተማሪዎቹ የሚያነቡት ሌሎቹ የባህል ሚኒስቴርም ከዛ ሪፈር እያደረገ ለራሱ ይጠቀማል። ሌሎችም ሁሉ የማይመለከተው የለም እና በዛ መልኩ የሚቀጥል ነው የሚሆነው። እንግዲህ መጀመሩን አድንቆ ሰው ይህን ከሰማ ወደፊት እንግዲህ መዘጋጀት ነው ያለበት። ለዘመናት የተጠቀምንባቸውን አሁንም ድረስ በተበጣጠሰ መንገድም ቢሆን እየተጠቀምንባቸው ያሉ ሀገር በቀል እውቀቶቻችንን በመሰነድ ሳይንሳዊ መልክ ማስያዝ ያስፈልጋል ያሉን ምሁራኑ ይህ ሀገራዊ እውቀት ከዘመናዊ እውቀት ጋር እንዳይጣላ ሁለቱን አጣምረው ይዘው እየተጠቀሙበት ካሉ እንደ ህንድና ቻይና ካሉ ሀገራት ልምድ መውሰድ እንደሚገባም ጠቁመዋል። አሁን እየተጠኑ ያሉት 8 የእውቀት ዘርፎች የጥናት ስራ ሲጠናቀቅ ሌሎቹን የእውቀት ዘርፎች ወደ ማጥናትና መሰነድ እንደሚሸጋገሩም አጥኚዎቹ ነግረውናል።